أن محمدا عبده ورسوله. سمعني عبده ورسوله. عبده ورسوله ከአላህ በቀር በእውነት የሚመለክ አምላክ እንደሌለ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ገምልኝ። በልቤ አምኜ በአፌ መሰክራለሁ። ኔትወርክ ይዞሃል። በቃ ችግር የለውም አብሽር። ያው አረብኛውን ስላልከው ከዚህ በፊት ሙስሊም ስለነበርክ ታውቀዋለህ ትርጉሙንና ምስክርነት ቃሉን ኦልሬዲ ሰጥተሃል። ከዚህ በኋላ ሙስሊም ነህ። ምንም አማርኛው ነኝ ማለት ግዴታ የለብህም። ማሻአላህ። ከዚህ በኋላ እንግዲህ ትምህርትህን መማር እንዳለብህ ነው ጠንክረህ እና ግሩፕ ውስጥ ገብተህ ትምህርትህን በአግባቡ እንድትማርና እሱን ከፈለክ ደግሞ እኔም በውስጥ አናግረኝ፣ አለዛ ኢምራንን ወይ አቡኪን አንዳችንን አናግረንና ኢንሻአላህ ትምህርት እንድታገኝ ከቁርአን ባሻገር ኪታቦችንና የተለያዩ ትምህርቶችን የምታገኝበትን መንገድ እናስተካክልልሃለን ማለት ነው። አላህ ጽናቱን ይስጥህ። ጃቢር ትሩዝ ማውራት የፈለገ ይመስለኛል። ምናልባት የምትሉት ነገር ካለ በሉና ኢንሻአላህ። እሺ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። እንትን ከድር አላህ ጽናቱን ይስጥ። በርታ፣ ተማር፣ ጠንክር እና ይህንን ነው የምንለው። ያው ወንድሞች አሉ፣ የምፈልገውን ነገር መጠየቅ ትችላለህ። አላህ ያጽናክ ነው የምለው። እሺ ትሩዝ ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? ቅቅል ጥብስ፣ ቅቅል በጥብስ ተፈርሾ ኢምራንና አቡኪ አዲስ ቪዲዮ ፖስተዋል። እየገባችሁ እንትን በሉላቸው። እሺ ቀጥል ትሩዝ። እኔ እንኳን ቅድም ኢብራሂም ላይቭ ላይ ነበርኩኝና ከመጽሐፍ ቅዱስ ላይ ያው ታላቅ ሕዝብ የተባሉት እስላሞች ናቸው ብሎ አንዳንድ ነገሮችን ክሌም አድርጎ ነበር። እሺ እና እሱን በደንብ እንትን ስላላለልኝ አንዳንድ ጥያቄዎችን ለመጠየቅ ነበር። ኦኬ እሺ፣ አንተ ከየትኛው ቤተ እምነት ነህ? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ። ኦኬ ከኢትዮጵያ ኦርቶዶክስ። አንተ አይ ችግር የለውም፣ ካሜራ ችግር የለውም፣ ያስተካከልኩት ችግር የለውም። እሺ ኦርቶዶክስ ሃይማኖት። እሺ በቃ ጥያቄ ጠይቅና አንዳንድ ነገር ታስተምረናል። ችግር የለው። ቀጥሉ። እሺ ትሩዝ አለ። እሺ ይሄ ነገር ያው ሰፊ ነገር ነው። በእርግጥ ግን ዝም ብዬ ነካ ነካ ላድርግልህ። እሺ ያው ነካ ነካ፣ ምክንያቱም ግን ኢብሩ ሰፊ ስለሆነ ርዕስ እንትን ብትሉ ርዕስ ብትይዙለት እኔም የሆነ ሰፊ ነው። እንዴት ይመስላል? እንትን አድርግ፣ በውስጥ አዋራኝና ትሩዝ፣ ከዛ በኋላ እደውልልህና አስረዳለሁ። እሺ ትሩዝ፣ ከፈለክ በፈለክበት ሰዓት ምን ትላለህ? አንዳንድ ነገሮችን እኔ እንትን አድርጌ እኮ አሁን አይቼ መምጣቴ ነበር። ለዛ ነው። በቃ እሺ፣ አጭር ነገር ልንገረው። በቃ አንድ ጊዜ ጋይስ፣ አንድ ጊዜ ወይ ኢምሩ አናገርከኝ። አንድ ጊዜ አጭር ነገር ላውራውና ላሳጥረውና እንትን ልበል። እሺ ዘፍጥረት 17 ላይ ጥያቄ አለ። ለምን ጥያቄ የምታቀርብ ይሻላል፣ ገና ከማብራራ ማለት ነው። ጥያቄ ካለ አቅርብ እዛ ላይ።
ግር ያለ ነገር ጥያቄ ምን መሰለህ? አሁን መጽሐፍ ቅዱስ ላይ ታላቅ ሕዝብ ተብሎ የተቀመጠው ከመጽሐፍ ቅዱስ ላይ የትኛውም ቦታ ላይ ማለት ነው የትኛውም ቦታ ላይ አንተ ያልከው ወይንም ደግሞ አሁን ያሉት ከነቢዩ መሐመድ በኋላ የመጡት ህዝቦች ናቸው ወይ ማለት ነው? እሱ ነው ጥያቄ። አዎ በመጀመሪያ ደረጃ ዘፍጥረት ላይ ዘፍጥረት 17 አንድ ላይ ላሳይ ነው። ዘፍጥረት 17 አንድ ላይ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ አለው፣ ፍጹምም ሆናለሁ። ምን ማለት ነው? በፊቴ ተመላለስ ማለት ምን ማለት ነው? ተገዛኝ ማለት ነው። ኦቤ አቤ ማለት ነው አይደለ? ተገዛኝ ታዘዘኝ ማለት ነው አይደለ? በፊቴ ተመላለስ ማለት አዎ፣ ጥሩ። ከዛ በኋላ እግዚአብሔር በተመሳሳይ ሁኔታ እግዚአብሔርን ጠየቀ። ማን ነው? አብርሃም። ቁጥር 18 ላይ ወርደህ አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድኩ ነበር አለ። ቅድም በፊቴ ተመላለስ አለው አብርሃምን። እዚህ ጋር ደግሞ አብርሃም መልሶ ልጁ እስማኤልን በፊትህ ቢኖር በወደድኩ ነበር አለ። በፊትህ ምን ማለት ነው? አሁንም በፊትህ በኖረ ማለት ታዛዥ በሆነ ሕግን በጠበቀ ማለት አይደለ? አይደል? በጣም ጥሩ። ቁጥር 20 ላይ ደግሞ እግዚአብሔር ምን አለው መሰለህ? ስለ እስማኤል ሰምቻለሁ፣ እነሆ ባርኬዋለሁ አለ። አንድ ያዝልኝ። የሰማው ምንድን ነው? እሱ በፊትህ ሕግን እንዲጠብቅና አንተን እንዲያመልክ ነው ቅድም የጠየቀው አብርሃም። ስለዚህ ሰምቻለሁ አለው ስለሱ። ከዛ እነሆ ባርኬዋለሁ፣ አንድ ፍሬያማም አደርገዋለሁ አለ። ፍሬያማ ተግባባን? ፍሬያማ ማለት አምላክን ተገዝቶ ፍሬያማ የሚሆን ትውልድ ማለት ነው። ቅድም ኢየሱስ ዮሐንስ 21 ላይ ሲናገር ፍሬዋንም ለሚሰጡ ህዝቦች ትሰጣለች፣ ከእናንተ ትወሰዳለች ኪንግደሙ ብሎ ተናግሯል። ተግባባን? ከአይሁዶች ተወስዳ ለሌሎች እንደምትሰጥ ፍሬያማ ለሆኑ ህዝቦች። ስለዚህ አሁን እዚህ ጋር ፍሬያማም አድርገዋለሁ አለ፣ እጅግም አበዛዋለሁ አለ። አንድ ያዝልኝ፣ እጅግ አበዛዋለሁ። ስለ ብዜት እዚህ ጋር አውርቷል። ከዛ ታላቅ ህዝብም እንዲሆን አደርገዋለሁ አለ። ታላቅ ህዝብ ማለት እግዚአብሔርን የሚገዛ ማለት ነው። ሪፈረንስ ልስጥህ፣ አንድ ሪፈረንስ ልስጥህና ይበቃኛል። እሺ፣ ከዛ ካልገባ ትጠይቀኛለህ ወይ ደውለህ ወይ እኔ ቤት ስትመጣ እንችላለን በሰፊው። ዘጸአት 32:9 ላይ እግዚአብሔር ሙሴን እኔ ይህን ህዝብ አየሁት አለ፣ እነሆም አንገተ ደንዳና ህዝብ ነው አለ። አንገተ ደንዳና ምን ማለት ነው? አንገተ ደንዳና ማለት የማይታዘዝ ህዝብ ማለት ነው። ከዛ አሁንም ቁጣዬን እንዲጠበቅባቸው እንዲቃጠልባቸው እንዳጠፋቸውም ተወኝ አለ እግዚአብሔር። አንተንም ለታላቅ ህዝብ አደርጋለሁ አለው። እነዛ አንገተ ደንዳናዎቹን ሳይሆን ለታላቅ ህዝብ አደርጋለሁ አለው። ተግባባን? እዚህ አንገተ ደንዳናና ታላቅ ህዝብ ማለት የሚታዘዝና የማይታዘዝ ሆነው እኩል ተቃራኒ የሆኑ ነገሮች መጥተዋል እዚህ ጋር። ስለዚህ ታላቅ ህዝብ አደርጋለሁ ያለው ቅድም እስማኤልን ምንድነው? የሚታዘዝ ማለት። እሺ ጥያቄ ልጠይቀው። በእስማኤል ዘሮች በነቄዳር በነምናምን በኩል ሄዶ ከጣዖት አምልኮ ለመጀመሪያ ጊዜ ማለት ነው አንድ አምላክን በብቸኝነት እንዲገዙ በማን በኩል ነው የሆነው? ሕግን የሚጠብቁ። በጣም ጥሩ። ስለዚህ ፉልፊል አድርጓል ማለት ነው። ያው በመጽሐፍ ቅዱስ በመጣን የእስማኤል ዘር ማለት ነው። በትክክል በቃ ፉልፊል አድርጓል ማለት ነው። አየው፣ ከዚህ ፉልፊል አድርጓል ነብዩ መሐመድ አለይሂ ሰላቱ ሰላም። አላህ በባይብል ላይ ማለትም በተውራትና በእንጂል ማንበብና መጻፍ የማይችል ብሎ የተናገረላቸው ነብይ በእስማኤል ነገድ መጥተው ከዛ በኋላ በዚህ በኩል እንደሚመጡ ተናግሯል። ማሶ ተቀብላል ማለት ነው። ይሄንን ስለ ነብዩ መሐመድ መሆኑን አይደለ? ትሩዝ እዚህ ላይ ማለት ነው። አሁን እዚህ ላይ ይሄኛው ተረድቻለሁ። ቅድም ስታወራው ስለሰማኝ በደንብ ተረድቻለሁ። ግን አሁን ከዚህ ከነብዩ መሐመድ ካስተማረው ቁርአንና ከባይብል ማለት ነው የባይብሉን ወስደን ግን ደግሞ ይህንን አይዲያ ክሌም የሚያደርግልን ከባይብልም ከቁርአንም ውጪ ሌላ ማስረጃ ይኖራል ማለት ይህ ከነብዩ መሐመድ በኋላ የመጡት ህዝቦች እንደሆኑ በመጽሐፍ ቅዱስ ላይ የተጠቀሱት ማለት ነው እኮ። ኒውትራል ሆነ ነው የምትለኝ? ከባይብልና ከቁርአን ውጪ ኒውትራል ሆኖ ነብዩ መሐመድ የእስማኤል ዘር መሆናቸውን ነው። ይህ እኮ ታሪክ ያወቀው አገር ያወቀው ፀሐይ የሞቀው የደመቀው ሳይሆን የእስማኤል ዘር መሆናቸውን ሳይሆን
ያኛው ከዛ በኋላ ከነብዩ መሐመድ በኋላ የመጡት ታላቅ ህዝብ የተባሉት በመጽሐፍ ቅዱስ እነሱ ስለመሆናቸው። ኧረ በጣም ብዙ ማስረጃ አለ። ይሄ አሁን አንደኛው ማስረጃ ነው። ኦኬ ኒውትራል ከሆነ ኒውትራል መፈለግ አያስፈልገንም። ተግባባን። ለምሳሌ ኒውትራል ከሆነ እኛ የኒውትራል ጉዳይ አይደለም ቁም ነገሩ። ግን ለምሳሌ ኒውትራል የኢስላሚክ ኪንግደም እንዲህ አይነት ነገር እንዲቀመጥ አትፈልግ። ተግባባን። እንዲህ አይነት ነገር እንዲቀመጥ ጸሐፊያኑ ማናቸው ነው? በዛ ጉዳይ ላይ ጸሐፊዎቹ ናቸው መታየት ያለባቸው። ተግባባን። ክርስቲያን መቼስ እንደዚህ ብሎ ሊጽፍላ አይችልም። ተግባባን። ስለዚህ አሁን ባይብሉ የሚለውን ነገር አይተ መረዳት መቻል ነው። ስለዚህ ተቀብላል አይደለ? እና ከዚህ ላይ እሺ እንደዛ ይሁንና በዛ ረገድ ከሄደን ያው እንደዛ ነው የሚሆነው። እና በዚህ ደግሞ እኔ ደግሞ አንድ ይዤ የመጣሁት የሆነ አይዲያ ነበረና እሺ ቀጥለሽ እሱን መግለጽ እችላለሁ። እዚህ ላይ ማለት ወይ እንትን ማለት የምትችሉ ከሆነ እስቲ ጃ ምን ትላለህ? አካሄዱ እንዴት ነው? ደስ ያለው ምን ቆይ አንድ ጊዜ እንትን ነው አሁን ምን መሰለህ እንትን በጣም ጠቅለል ያለ ሰፋ ያለ ነገር እንዲሆን ለዚህ ብቻ ብላችሁ ፕሮግራም ያዙና ወይ አስተናግዱት እንጂ የሆነ የተንዛዛ ነው የሚሆነው። ትሩስ ለምን እንደሆነ ታውቃለህ? ከአንዱ ሲነሳ አንዱ ለአንተም የሆነ አጥጋቢ የሆነ ነገር እንዲሰጥ የሆነ የሚላስ ነገር ሰጥተው ሂድ ከዚህ ከሚሉክ እንትን ሰፋ ያለ ነገር ፕሮግራም ያዙልክና አንተ በውስጥ አውርታቸው እዚህ ቲክቶክ ላይ ፕሮግራም ያዙ። አንተም ደግሞ በደማት ነው አጥነውና ከዛ በቃ ይሄን ብቻ ፕሮግራም ነገ ከ8 ሰዓት በኋላ ወይ 7 ሰዓት ላይ ና እኔ ቤት በቃ እንደዛ እናድርግ፣ በተለመደው ሰዓት። እሺ በቃ እንዳትቀር፣ ለአንተ ነው በቃ ለአንተ ነው ፕሮግራሙ፣ ለአንተ ነው። ና እኔ ቤት በቃ ነገ አላህ ካለ። እሺ መልካም ጊዜ። በቃ እሺ እንትን ኢምራን ማለት የምፈልገው ነገር ካለ ቀጥል ሀቢብ። ሰላም አለይኩም። ትሩስ ተቀመጥ፣ በሌላ ነገር እናወራለን። ሁላችንም ሰላም ብያለሁኝ። ኢንሻአላህ የሆነ ርዕስ ይቀመጥና በርዕስ እንቀጥል። ጥያቄም ከሆነ ጥያቄ እንቀበል፣ ርዕስም ካለ ርዕስ እናስቀምጥና በዛ መንገድ ብንቀጥል ጥሩ ይመስለኛል። ምን ትላላችሁ? ኢብሮ አሪፍ ነው። እንዴት ትላላችሁ? እኔ እስማማለሁ። ማሻአላህ። እሺ አለይኩም ሰላም ወራህመቱላህ። እሺ ከትሩዝን ጀምርና አንድ ጥያቄን ጠይቀው ከዛ እሱም በተራው ይቀጥላል። ትሩዝ ይሰማል? ወጣ አንዴ ጥያቄ መጠየቅ ይቻላል? እሺ ጠይቅሽ። እሺ ከድር ቀጥል። ከዛ በፊት ግን የሆነ ጥያቄ ነበረኝ። እሺ ጠይቅሽ። እስኪ ኢምሮ የሆነ ጥያቄ ነበረኝ። ምን መሰለህ፣ አሁን መጽሐፍ ቅዱስ ላይ የእያንዳንዱን የነቢያትን ዘር በሙሉ ይዘረዝራል አይደለ? እዛ ጋር ለምንድን ነው የእስማኤልን ዘር የማይዘረዝር? ለምንድን ነው? ይህ ነው ጥያቄ። እሺ መጀመሪያ ያው መጽሐፍ ቅዱስ አብዛኛው ጊዜ ዘሮችን ይቆጥራል። የእንትና ልጅ እያለ በጣም ብዙ ቦታ ላይ ቢታዩ በቃ ዘር ብቻ ነው፣ ገሌ ገሌን ወለደ፣ ገሌ ገሌን ወለደ እያለ ያስቀምጣል። ግን ደግሞ የአረቦችን ዘር አያስቀምጥም። ኢስማኤል የሚወልዱት ልጆች ዘፍጥረት ላይ ያለ ልጆቹ ማን እንደሆኑ ተቀምጠዋል። ግን ደግሞ ከኢስማኤል በኋላ ያለውን አልቆጠሩትም። ለምን? በእነሱ እምነት ቃል ኪዳን እግዚአብሔር የገባ ወይም ደግሞ የእግዚአብሔር ሕዝብ ተብለው የሚታመኑት እስራኤላውያን ስለነበሩ የሚያው ስለ ዘራቸው ብቻ ነበር። እንደምናውቀው የመጽሐፍ ቅዱስ ራሱ ሲጀምር የአይሁዳውያን መጽሐፍ ነበር። ስለዚህ ትኩረት የሚያደርጉት ዘራቸው ላይ ነው። ምሳሌ ይሁዳ እገሌ ገሌን ወለደ እያለ ይናገራል። ስለዚህ ፎከስ የሚያደርጉት የራሳቸው ዘር ላይ ሲሆን ሌላ እምነት ግን አይጠቅሱም ነበር። ግን ደግሞ ዘፍጥረት ላይ የእስማኤል ልጆች ማን እንደሆነ ተቀምጧል። ግልጽ ነው ሀሳቤ? ግልጽ ነው። እሺ ቀጥሉ። ኢብሮ ካለ ትሩዝ ጥያቄ ያለኝ ያለ ስለሆነ አስተናግሩና ኢንሻአላህ በተራ እንቀጥላለን። እኔ እስካሁን ድረስ አስተናገድ ስለነበር አንድ ሰው ወይ አቡኪ ወይ ፒኬ ወይ አሚር አንዳቸው
ይቀጥሉ ኢንሻአላህ። ያለው ሰው ኖርማሊ ሰላም አለይኩም ኢምሩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀቢብ? አልሐምዱሊላህ ሰላም ነው። አለን ቀጥላል። ያው ጥያቄ ያለው ሰው ዝም ብሎ ጥያቄውን ያቅርብና ከዛ መመለስ የሚፈልግ ወይም የተመቸው ሰው ይመልሳል። ስለዚህ ትሩዝ ጥያቄ ካለ እንዲሁ ዝም ብለህ ጥያቄህን አቅርብ። ወይ ኢምራን ወይ ብሮ ወይ አቡኪ አንዳቸው ይመልሱልሃል። እኔም እንትን ልል እችላለሁ። አንድ አካሄድ ላስቀምጥና ያ ጀማዓተል ኸይር ኢንሻአላህ ፕሮግራማችን የሚሆነው ከዚህ በኋላ ምንድነው ጥያቄ ክርስቲያን ወገኖቻችን ጥያቄ ይጠይቃሉ፣ እኛም እንጠይቃቸዋለን። በቃ ቤቱ ክፍት ነው። ጥያቄ ይጠይቃሉ፣ እኛም እንጠይቃቸዋለን። በዚህ መንገድ የምንቀጥለው ትሩዝ ጥያቄ ማቅረብ ትችላለህ። ትሩዝ ካለ ሰዓት አትፍጭበት፣ ጥያቄ አቅርብ። ጥያቄ ለኛ አላልክም አሁን ጥያቄ ሳይሆን ምን መሰለ፣ አሁን የቅድም ኢብራሂም ካነሳው ሀሳብ ጋር የሆነ ሀሳብ አግኝቼ ነበር እና እሱን እንትን ለማለት ነበር። ትሩዝ እሱን እኮ ነገር ሰፊ ሀሳብ ስለሆነ ልገምልህ። አይ ቲንክ ጃ ያለውን አልሰማኸውም። ምን መሰለህ ያለ ሰፊ ሀሳብ ስለሆነ አንድ አዳምጠኝ። ሰፊ ሀሳብ ስለሆነ ነገ ኢብራሂም ለአንተ ፕሮግራም አዘጋጅቷል። ነገ ኢብራሂም ቤት 8 ሰዓት ላይ ናና በሱ ዕለት እንወያያለን ብሎ አገባ። አሁን ደግሞ እዚህ ርዕስ አለ። ስለዚህ ጥያቄ ናቀው ስለምና ጥያቄ ካለ ከሌለህ ደግሞ እኛን ጠይቅ። ቀጥል። እሱን እንኳን አልተዘጋጀሁበትም። ጥያቄ ካላችሁ መጠየቅ ትችላላችሁ። እኛን ጠይቀህ ለማለት ሞክራለሁ። እሺ ጠይቀህ እኔ እሺ አመሰግናለሁ። አይ ቲንክ ርዕስ ሌላ አንድ ጥያቄ ቀለል ያለ ጥያቄ ላቅርብ። እሺ ጥያቄ በጣም ብዙ ነው ያለኝ። የትኛው እንደምመርጥ አፎን አንዴሽ ኢምሩ አቡኪ ቅድም ጀምሮ ኮሜንት ላይ የጻፈ ተረሳና ኮፒ ሊንክም አድርጉለት። የለቀቀው ቪዲዮም አለ፣ እየገባችሁ ሼር ምናምን የሚደረገውን ሁሉ አድርጉሽ። ቪዲዮ መልቀቅ እያስቸገረኝ ነው እያለ ስለነበረ ኮፒ ሊንክ አድርጉለት። የአቡኪ አካውንት ላይ እየገባችሁ ኮፒ ሊንክ አድርጉለት። ቀጥል ሀቢቢ አፎን ኢንሻአላህ። ፕሮፋይሉን እየነካችሁ አጀማ ፕሮፋይሉን እየነካችሁ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። እሺ ትሩዝ ካለ ሚውት አንሳና አንድ ጥያቄ እንጠይቅህና ባጭሩ መልስልኝ። ከዛ ወደ ቀጣይ እንለፍ። ከየት ቤተ እምነት ነህ መጀመሪያ? ከኢትዮጵያ ኦርቶዶክስ ተዋህዶ። ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ ጥያቄ ምንድነው? መጽሐፍ ቅዱስን ሳነብ ኢየሱስ መጀመሪያ የእግዚአብሔር ቃል ላይ የዋሸ ቅጣቱ ምንድነው ተነግረኛለህ? የእግዚአብሔር ቃል ላይ የዋሸ ቅጣቱ ምንድነው? የዋሸ ማለት አሁን የዋሸ ስትል ለምሳሌ የጨመረ የቀነሰ ምናምን ነው እንደዛ። የጨመረ የቀነሰ ተጽፏል። እሺ አንተ ነገረኛ በቃል ምንድነው ቅጣቱ? ቅጣቱ ምንድነው ንገረኝ። ያው ገሃነም ነው የሚሆነው። ገሃነም። ስለዚህ ኢብሮ ካለ ጻፍልኝ። አንድ ሰው የእግዚአብሔር ቃል ላይ ከጨመረ ቅጣቱ ገሃነም ነው። መጽሐፍ ምሳሌም እንደዚህ ይላል፣ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር ይላል። ስለዚህ የእግዚአብሔር ቃል ላይ ማንም ሰው መጨመር የለበትም። ያ ጀማ ኮሜንት ላይ ጻፉ፣ የእግዚአብሔር ቃል ላይ የጨመረ ገሃነም ነው የሚገባው። ተባረክ። እሺ ወገኔ መጽሐፍ ቅዱስን ሳነብ ኢየሱስ የእግዚአብሔር ቃል ላይ ጨምሯል። ምን ትላለህ? ከአንዴም አራት ጊዜ የእግዚአብሔር ቃል ላይ ጨምሯል። ኢየሱስ ክርስቶስ የእግዚአብሔር ቃል ላይ 4 ጊዜ ጨምሯል፣ አንድ ጊዜ አይደለም። ስለዚህ የትኛው ገሃነም እንደሚገባ ትነግረኛለህ? መጀመሪያ እንደጨመረ ላሳይህ። እስኪ እሺ አሳየኝ። እሺ የመጀመሪያ የጨመረበት የት ላይ ነው ካልን ኢየሱስ እንደሚናገረው ነገር አለ በወንጌላችሁ ብሎ የጠቀሰው አለ። ላንብብልክ። የዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ እንደዚህ አለ። ኢየሱስም እንዲህ አላቸው፣ በሕጋችሁ ይላል እዚህ ጋር ኦሪታችሁ ይላል። በኦሪታችሁ ማለት ነው። በኦሪታችሁ እናንተ አማልክት ናችሁ አልሁ የሚል ተጽፎ የለምን ይላል። ትሩዝ በምናችሁ ዮሐንስ ወንጌል ምዕራፍ ስንት ነው ያልከኝ? ምዕራፍ 10 ቁጥር 30 ከፈለክ ላውጣልህ መጽሐፉን፣ ያው ልክፈተው ካላመንከኝ ማለት ነው። ዮሐንስ ወንጌል 10:30 እንክፈተው። ያው ሁሉም የከፈትኩት ነው ራሴ። ችግር የለውም። አንተም ክፈት። እዚህ ጋር ላለው ላሳይ። ያው ችግርም አለው ሙስሊም ካለ ማስረጃ ስለማያወራ ያሳየን። እጅ በእጅ እንቀጥላለን። ያው ቁጥር 10 እንደዚህ ይላል። እሺ ዮሐንስ 10:34 ሶሪ። ያው
ኢየሱስም ይላል ጌታችን ኢየሱስም አለ ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን አለ። በምናችሁ አላወጣሁም እስካሁን ወገኔ? ኔትወርክ የኔ ነው ወይስ ይቆራረጣል ትንሽ? በደንብ ድምጽ ይሰማል። ጥያቄውን መልስልኝ። በምናችሁ ነው ያለው? አለ ወገኔ? ኦኬ መጽሐፉም ዝም ቄሱም ዝም ሆኗል። ኔትወርክ ብለን እናስብ፣ ችግር የለው። ከጀማ ሁላችሁም ታብታብ አድርጉ እና አዲስ የገባችሁ የአቡኪን ቪዲዮ ሼር አድርጉ። እኔም ቪዲዮ ፖስት አድርጌያለሁ። ኔትወርኩ እየተቆራረጠ ነው። ድምጽ ይሰማል? አይኔ በደንብ ነው የሚሰማው ወገኔ፣ በደንብ ይሰማናል። ጥያቄውን ሰምተኸዋል? አይ በደንብ አልተሰማኝም፣ ተቆራረጠብኝ። እሺ ልድገምልህ። ትንሽ ነው የተሰየ እንትኑን ስታነበው። እሺ ችግር የለውም እታገሳለሁ። ደግሜ ላንብብልህና ጥያቄውን ላቅርብልህ። ኢየሱስ እንደዚህ አለ፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለም አለ። በምናቸው የተጻፈው? በምናቸው? በኦሪት። እሺ ኦሪት ላይ እንደዛ የሚያሳይ አመሰግናለሁ። አሁን ኦሪት ላይ እንደዛ የሚል አሳይ። ጨርሻለሁ። ካላመጣ ኢየሱስ ምን ሊገባል? ምን የሚል ያው እዚህ ጋር እኔ አማልክት ናችሁ አልሁ የሚለውን ቃል ያወጭን ቃል እኔ አማልክት ናችሁ አልሁ የሚለውን ከኦሪት አሳየ። እሺ ብሏል። ኢብሮ አላህ ቢል እንዲያላችሁ እኔ አማልክት ያለው ያው ሰምተው ከሆነ ወገናችን በጣም ጀግና እንትን ነው። ሰምተዋል አይደለ? ገሃነም ይገባል ነው ያለው። መጀመሪያ ቆይ ኢምራን ነገር አያችልም ቱሩዝይ በኋላ የምታወራው ማስረጃ ነገር አይደለ? በኋላ ትናገራለህ። ችግር የለው። መጀመሪያ ማስረጃ። እሺ ተራውሪ አሁን አንቀበል። ከይቅርታ ጋር ማስረጃ እጅ በእጅ ስሉ መሆን ስላለበት ማስረጃ መጀመሪያ ያቅርብ። ኦሪት ላይ እንደዛ የሚል አውጣልኝና ከዛ በኋላ እንቀጥላለን። ወይም ደግሞ የለም ብለህ ኦሪት ላይ እንደዛ የሚል የለም ኢየሱስ ጨምሯል። ማስረጃውን ለማምጣት እኮ ይቆራረጣል መሰለኝ። ይቆራረጣል ብቻ አይደለም እየሰማህንም አይደለም ወገኔ። እየሰማህን ከሆነ ጥያቄያችን አጭር ነው። አንተ በራስህ ነገር የእግዚአብሔር ይሰማል። እሺ ጥያቄውን ሰምተዋል? ሰምቻለሁ። በኦሪት እኔ አማልክት ናችሁ አልሁ የሚል ቃል አሳየኝ ያልከኝ አይደለ? አለ መጀመሪያ መልስልኝ። አለ ኦሪት ላይ እንደዛ የሚል ካለ አለ በለኝ፣ ከሌለ የለም በለኝ። አሁን እንትን አልፈለግኩትም የሚል ቃል እንደዛ አለ ብዬ አልፈለግኩትም። አሁን በዚህን ሰዓት ግን አንድ ነገር ልናገር። ሁሉም በመጽሐፍ ቅዱስ ላይ የተጻፉት ቃላት ሊገኙም ላይገኙም ይችላሉ። ለምን? መጽሐፍ ቅዱስ በራሱ አንዴ ኢንፋሊብል ሆኖ ተቀምጦ እንትን ያለ ነገር አይደለም። ሙሉ ለሙሉ አልተሟላም። ገብቷል? ከተለያየ ቦታ ተሰብስበው አንድ ላይ ነው ተቀምጠው ያሉት እንጂ ሙሉ ለሙሉ እኮ መጽሐፍ ቅዱስ መጀመሪያ የነበረው መጽሐፍ ቅዱስ ሙሉ የተጻፈው አንድ ላይ አልተገኘም። ያልተሟሉ ነገሮች አሉ ውስጥ ማለት ነው። አላሁ አክበር። ይሄ ራሱ ትልቅ ስኬት ነው። አንዴ እዚህ ጋር መጀመሪያ አረምን ትልቅ ስኬት ነው። ይሄ ለኛ መጀመሪያ ትልቅ ስኬት፣ ጥያቄውን ባትመልስልኝም ትልቅ ስኬት ነው። ያ ጀማ ሰምታችሁ ከሆነ መጽሐፍ ቅዱስ ሊሳሳት ይችላል። ሲቀጥል ደግሞ መጽሐፍ ቅዱስ አልተሟላም ያለው። ስለዚህ ጎዶሎ መጽሐፍ እንደሆነ አምናሃል። ተባረክ። ሊሳሳት ይችላል አይደለም? ሊሳሳት ይችላል አይደለም አላልክም? አሁን ፋሌብል ነው አላልክም? እሺ ወይስ ጆሮ ነው? በቃ ተው። እሺ የሰው የሰማውን ሰምቷል፣ ችግር የለውም። አሁን ለዚህ መልስ አመሰግናለሁኝ። ሰው ስለሰማኝ ደስ ብሎኛል። መጽሐፍ ቅዱስ ጎዶሎ መጽሐፍ እንደሆነ እንዳልተሟላ ስላመንክልኝ። አሁን ወደ ጥያቄ ልመለስና ቅድምን ብለኸኛል፣ የእግዚአብሔር ቃል ላይ የጨመረ ካለ ገሃነም ነው የሚገባ ብለኸኛል። እዚህ ጋር ደግሞ ኢየሱስ ኦሪት ላይ እኔ አማልክት ናችሁ አልሁ ተብሎ ተጽፏል ብሏል። ስለዚህ ጥያቄ ምንድን ነው? ይሄን ቃል ከኦሪት አሳየኝ። ኢየሱስ ከየት ነው ያመጣው ይሄን ቃል? ኢየሱስ ያመጣበትን ካላሳየኸኝ ከፈለግ ከመጽሐፍ ቅዱስም ወጥተህ
ከመጽሐፍ ውጭም ከሆነ መጽሐፎችም አምጥተህ ኢየሱስ ይህን ቃል ከኦሪት ላይ ከየትኛው ቦታ እንደጠቀሰው ማሳየት አለብህ። እንደምናውቀው ኦሪት የሚባሉት 5 መጽሐፍ ናቸው። ያው እዚህ ጋር አሉ 5 ናቸው። ዘፍጥረት አሉ እነዚያ ከ5ቶቹ። ስለዚህ ከ5ቱ ማቅረብ የምችል ከሆነ አቅርብ፣ ካላቀረብክ ደግሞ ኢየሱስ ገሃነም ሊገባ ነው ማለት ነው በራስህ አንደበት መሰረት። ስለዚህ ወገኔ መጀመሪያ አለ ወይስ የለም? እችን ንገረኝ አንዴ። አለ የለም? እችን ብቻ። እሱን እኮ አልፈለኩትም፣ አሁን አልፈለኩትም። ቃሉን እኮ ቃል በቃል አልፈለኩትም። ይምራል በቃ ፈልግ ውስጥ ሙሉን አጥንቼ ቃል በቃል አልፈለኩትም። በቃ የቤት ስራ ነው። አንተ አጥንተህ የነገርኩ ነገር አለ። አንዴ እሱን ተቀብያለሁ ወገኔ። ግን አሁን በቃ አጥንተህ አዳምጬሃለሁ። አሁን የፈለኩት መልስ ስለሆነ በቃ እሱን አጥንተህና ይዘህናል። እሺ ይዘህናልኝ። እሱን ካላመጣ ሌላ ወሬ አላወራም እኔ ከይቅርታ ጋር። ለምን ሙስሊም ጋር ካለ ማስረጃ እንድታወራል አንፈቅድም። ያ ጀማዓተል ኸይር እዚህ ጋር ያላችሁ በሙሉ ይሄን ቃል ከኦሪት ካላመጡ ኢየሱስ ገሃነም ሊገባ ነው። ቅድም ኮሜንት ላይ ጻፉ ብያችሁ ነበር። ወገናችን ምንድን ነው ያለው? የእግዚአብሔር ቃል ላይ ጨመረ ካለ ገሃነም ይገባል ብሎ ነበረ። እዚህ ጋር ደግሞ ኢየሱስ ኦሪት ላይ የሌለውን ነገር ኦሪት ላይ አለ ብሎ ተናግሯል። ስለዚህ ከኦሪት ካላመጡ ወገኖቻችን ኢየሱስ ገሃነም ሊገባ ነው ማለት። ወገናችን የለኝም ማስረጃ ይፈልጋል ብሎ ፈልገው ይምጣ። እስከዛው ሌላ ክርስቲያን አስተናግድ። ኢብሮ መድረኩን አስረክብያለሁ። ጀዛከላ። አይ ቅድም ከታች ይህንን መዝሙረ ዳዊትን ይዞ ኢየሱስ አምላክ ነው ብሎ አሳቀኝና፣ እሺ እኔም ሰምቻለሁ፣ ግን ፋለብል መሆኑን መናገሩ። እሺ ተዘራ ሰላም ብያለሁ። ምን ነበር ርዕሱ? ኢምሩ ርዕሱ ምንድን ነው? ጥያቄ ነው የምናስተናግደው ወላ ጠይቁን? እንጠይቃቸዋለን። የፈለግከውን ጥያቄ ጠይቃቸው፣ እነሱም ደግሞ የጠይቁ የፈለገ። አቤት አቤት። ቅድም ኢየሱስ ክርስቶስ ጌታ ነው ብለህ ተናግረህ ነበር፣ ጽፈህ ነበርና ጌትነቱ ለልጁም የቀረበው ጥያቄ ላይ የባህሪ ጌታ ነው የምትለው ኢየሱስ ክርስቶስ እዚህ ላይ ኢየሱስ ክርስቶስ እንደ ኖርማል ክርስቲያን አስተምሮ ኢየሱስ ክርስቶስ እግዚአብሔር ነው፣ እግዚአብሔር ወልድ ነው። እግዚአብሔር ወልድ እንደሆነ ማስረጃ አለ። ሁለተኛ ደግሞ ስለ ኢየሱስ ክርስቶስ ስታወሩ ብዙ ጊዜ ይሰማል። አንድ ላይ ማስረጃ አቀርባለሁ። ስለ ኢየሱስ ክርስቶስ ብዙ ጊዜ በዚህ ጀማ ላይ ይገኛሉ፣ ግን አልገባውም። ገስት ገብቼ ስለማላውቅ ነው እንጂ ቡናውንም እየቀዳ ግን አሁን ወደ ቁም ነገሩ ግባ። ኢየሱስ አምላክ ነው? ማስረጃ አስጠኝ። ጌታ ነው ብለዋል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ወይስ አምላክ እንደሆነ ነው የምሰጥህ? የእግዚአብሔር ልጆች ብዙ ናቸው፣ ችግር የለውም። እሱ አያሳስበኝም። አምላክ የተባሉም ብዙ ናቸው፣ እሱም አያሳስበኝም። ጌታ የተባሉም ብዙ ናቸው፣ ምንም አያሳስበኝ። አሁን ጥያቄ ኢየሱስ እግዚአብሔር ነው ራሱ አንዱ አምላክ ነው የሚለውን ማስረጃ ነው ፈልገው። እኔ አሁን የምነግርህ እንደ ክርስቲያን ዶክትሪናል ትምህርት ነው የምነግርህ እና ኢየሱስ ክርስቶስ እግዚአብሔር ነው፣ ሙሉ አምላክ ነው። እንደ መጽሐፉ ነው የምትነግረኝ ተዘራ? እንደ መጽሐፉ ይላል ሙሉ አምላክ እንደሆነ ከእግዚአብሔር አብ እንደማይተናነስ እግዚአብሔር የዓለም ፈጣሪ እንደሆነ ማለት ማስረጃ ልሰጥ ይችላል። እሺ በቃ ማስረጃ መስጠት አልቻልክምና እኔ ልስጥ። በቃ እሺ ኖ ልሰጣለሁ። በቃ እንስማማ። ኢብራሂም አምላክ ነው አይደል? ችግር የለውም። በቃ ልስጥ እግዚአብሔር ነው ብዬ ገና ከጅምሩ ገና ከጅምሩ እንዲህ ከሆነ ብዙ ርቀት አንሄድም እና ምን መሰለህ ኢየሱስ አምላክ ነው። እሺ አንድ ጥቅስ ልስጥህ። እሺ እና በቃ በዛ ጥቅስ ላይ ብቻ ታወራልኛለህ። አንድ ጥቅስ ብቻ ነው የምሰጥህ። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ታወጣልኛለህ? ኖ ይቅርታ፣ ሐዋርያት ሥራ አልኩኝ። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ታወጣልኛለህ? ግን ሞባይል እስከዛ ላይቭ እንዳይቋረጥብኝ አንብብልኝ። ችግር የለውም። አንዴ ትልቁ ላይ ታደርገኛለህ። ላስቸግርህ። ጃአቢር እሺ
ሞዴሬተሮች አንድ ቆይታው ብቻ አትነኩት። አንድ ሰው ብቻ ክሊክ ላይ አድርገው። እሺ እሺ አንዴ አዳምጠኝ። እሺ ዘጸአት 3:5 ላይ እግዚአብሔር ሙሴን ያናገረበት ቦታ ነውና ለጠረገው ካሜራውን። እሺ ምን ይላል መሰለ? እርሱም እነሆኝ አለው፣ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን አውልቅ አለው፣ አውጣለው። ደግሞም እኔ አለው የአባትህ አምላክ የያዕቆብ አምላክ የይስሐቅ አምላክ ማን ነው? የአብርሃም አምላክ የያዕቆብ አምላክ የይስሐቅ አምላክ እኔ ነኝ አለው። ማንን ያለው? ሙሴን። እሺ እዚህ ሐዋርያት ሥራ ላይ ደግሞ ሄዶ ምን አለ መሰለ? ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው አለ። ማን ያከበረው? እግዚአብሔር አብ የአብርሃም የይስሐቅ የያዕቆብ አምላክ ያ ይሄ የይስሐቅ የያዕቆብ አምላክ ሙሴን ያናገረው እሱ ነው ማለት ነው አይደል? እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ያለው ማለት ነው አይደል? በጣም ጥሩ። ስለዚህ አሁን የኢየሱስ አምላክም ይሄኛው ራሱ ነው የሙሴ አምላክ ነው። በጣም ጥሩ። ስለዚህ ኢየሱስ አምላክ አለው ማለት ነው። የአባቶች አምላክ የተባለው የኢየሱስ አምላክ ነው። ያ እንደዛ እንዲሆን ያደረገው ወይ እንደዛ። እሺ ስለዚህ አሁን ይሄ የአባቶች አምላክ የተባለው ከአባቶች መካከል አንደኛው የሆነው ኢሳይያስ ነው አይደለ? ምክንያቱም የይስሐቅ ያዕቆብ ከተባለ ሙሴንም ካካተተ ኢሳይያስም አንደኛው ነው አይደለ? አይደል? እኔ እግዚአብሔር ነኝ ከኔም ሌላ ማንም የለም ማለት ከኔም በቀር አምላክ የለም ማለት ማን ነው የሚለው? የይስሐቅ ያዕቆብ አምላክ ኢየሱስን ያከበረው አይደለ? ከሱ ውጭ ሌላ አምላክ አለ ወይስ የለም? ከሱ ውጭ ሌላ አምላክ የለም። በቃ ጨርሰናል። ምን አለፋኝ። አመሰግናለሁ። ኦኬ ጨርሰናል። እኔ ጨርሻለሁ። በቃ ጥያቄ ካለ አቅርብ። ማለት ያ ማለት እኮ የአብርሃም የይስሐቅ የያዕቆብ አምላክ ሲል ኢየሱስ ክርስቶስ የተገለጠው ሙሉ ሰው ሆኖ አምላክ ሆኖ ነው የተገለጠው። የሰው ልጅ ሊያድን በተገለጠ ጊዜ ከኔ በቀር አምላክ የለም እያለ የሚናገረው ማን ነው? የያዕቆብ የይስሐቅ አምላክ ነው አይደለ? የኢየሱስ አምላክ እግዚአብሔር እኮ አንድ ነው። ሁለት እግዚአብሔር እኮ ያለው። ስለዚህ የኢየሱስ አምላክ ነው አይደለ? እንደዛ ሲል የነበረው የአባቶች አምላክ እኮ በቃ አለቃ። ታዲያ ኢየሱስ አምላክ አይደለም የምንለው እኮ በዚህ ምክንያት ነው። በኢየሱስ በስጋ ሲገለጥስ ሰው ሲሆንስ እኮ ሰውማ ሰው ነው። መጀመሪያም ሰው ስለሆነ ነው ሰው የሆነው። ቃሉ እኮ ስጋ ሆነ ነው የሚለው። መጀመሪያም ቃል ነበረ ነው የሚለው። ቃሉ ደግሞ የምድር ፈጣሪ የሚታይና የማይታይ ዓለማትን የፈጠረው ቃሉ ነው የሚለው። ቃሉ ደግሞ ሰው ሆነ ነው የሚለው። ስጋ ለበሰ ነው የሚለው። አሁን ይኸውልህ ረጅም ነገር ውስጥ አንገባም። ይኸውልህ ጨርሰናል በአጭሩ። ከዚህ ከአብ ውጭ ሌላ አምላክ አለ? አሁን አፍርስልኝ መጀመሪያ። ከአብ ውጭ አምላክ አለ? ኢሳይያስን አንብብልኝ። እንደገና አንብብልኝ ኢሳይያስን። እኔ እግዚአብሔር ከእኔም ሌላ ማንም የለም ከእኔም በቀር አምላክ የለም ማለት ነው። ኢሳይያስ በተናገረበት አይሁድ እንደዛ ነው። በቃ ያ ማለት ግን ስለዚህ አሁን ከአብ ውጭ አምላክ አለ ወይስ የለም? ሲጀመር እንደዛ የሚባል ክፍፍል የለም። እንደዚህ በከርናል ማይንድ ሴት እንደዛ አይነት ዲቪዥን የለውም። እግዚአብሔር አንድ ነው። እሺ ግን በሶስት አካል ተገለጠ። ከኢየሱስ አምላክ ውጭ ሌላ አምላክ አለ? እንዴት መሰለ? እግዚአብሔር እንደዚህ ዲፋይን ሊደረግ እንደማይችል ከመጽሐፍ ቅዱስ ማስረጃ ላቀርብልህ እችላለሁ። መጽሐፉን እያነበብኩ ነው እየጠየቅኩ ያለው። ከኢየሱስ አምላክ ውጭ ሌላ አምላክ አለ ወይ? አምላክ እግዚአብሔር በተባለ ጊዜ ማለት ነው ሶስት አካል አለው። በአምላክነቱ ግን አንድ ጊዜ እባክህ፣ ይሄ ኢየሱስን ያከበረው የሙሴ አምላክ ነው ብለን ተስማምተናል።
የተለያየ ጥቅስ እኮ ነው ያመጣህልኝ። በተለያየ እሑድ በተለያየ ጊዜ የተጻፈ መጽሐፍ ማለት ነው። ገባኝ። የተለያየ ስለሆነ የይስሐቅና ያዕቆብ አምላክ የተባለው የተለያየ ነው። መልእክቱም ይለያያል እኮ በተለያየ ጊዜ ነው። የይስሐቅን ቆይ ሁለት አብርሃም ነው የነበረው፣ ሁለት ይስሐቅ ነው የነበረው፣ ሁለት ያዕቆብ ነው የነበረው። እንደዛ ለማለት አልፈለገማ። ኢሳይያስ ላይ የተጻፈው መልእክት እኮ እንደዛ እግዚአብሔርን ሶስት አድርጎ አንድ አድርጎ ምን አለ ለማንሳት አስቦ አይደለም። እሺ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ አለ አይደለ? ኢየሱስን አከበረው አለ አይደል? ኢየሱስን አከበረው። በጣም ጥሩ። ይህን ኢየሱስን ያከበረው ደግሞ የይስሐቅ የያዕቆብ አምላክ የተባለው እኔ የአባትህ አምላክ ነኝ አለው ሙሴ ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ኦኬ የተለያየ ነው ከኢየሱስ አምላክ ጋር። አሁን የአብርሃምና የሙሴን የነቢያትን እዚህ ጋር ሊል የፈለገው ማለት ነው። ሐሳቡን በዚህ መልኩ አንተ እንዳልከው ትክክል እኮ ነህ፣ ግን ሐሳቡ አይደለም ኢሳይያስ ላይ ተጻፈው። ይለያያል ወይ? ይሄ አምላክ ይለያል ወይ? ኢየሱስ ራሱ አምላክ እኮ ነው የተገለጠው ራሱ ለሙሴ። እሱ ላይ እንመጣለን። ይለያል ወይ? የሙሴ የያዕቆብ ይለያል ይሄ አምላክ? እስቲ ለሙሴ የተገለጠው ኢየሱስ ነው ብልስ ምን ይመስላል? የተገለጠው ራሱ ኢየሱስ ነው። አሁን ጊዜ አልፈጅም፣ ወላሂ ጊዜ አልፈጅም። በጣም ይቅርታ። ምን መሰለህ የምናደርገው፣ በቃ ልስማማለሁ። በቃ ጊዜ አልፈጅም። ምክንያቱም መስማማት እኮ አይደለም። ቆይ አይ እንደዛ አይነት የምናወራበት ሁኔታ ላይ አይደለን እኮ። አንድ ጊዜ በቃ እሺ፣ ልቀበልህ አንድ ጊዜ ልቀበልህና ይሄ የኢየሱስ ክርስቶስ አምላክ የተባለው አለ አይደለ? ማን ነው እሱ? ኢየሱስ ክርስቶስ እግዚአብሔር አብ አምላክ ግን እንደዛ አይደለም። በቃል ኢየሱስ ክርስቶስ ለአንተ ተሰቅሎላል። ተዘራ አዳኝ ሆኖ ሰው ሆኖ ማለት ነው። ሰው ሆኖ ነው። ገብቷል አይደል? የተሰቀለው ኢየሱስ ክርስቶስ ነው። ሰው ሆኖ ነው። በሰው ባህሪ ነው። የኔም ቦታ ወክሎ ነው። ኢብራሂም ግን አምላክ ነው። ገባኝ። ተዘራ ግን አምላክ ነው። በዛን ጊዜ በመስቀል ላይ በነበረ ጊዜ የአምላክ ማንነቱን ይዞ አይደለም ግን አምላክ ነው። ሰውም ነው ብዬ እያልኩ እኮ ነው። ከመጽሐፍ ቅዱስ ሰው ኢየሱስ አምላክ ነው። ኢየሱስ አምላክ አይደለም። ሙሉ ሰው ሙሉ አምላክ ነው። እሺ ገባኝ። ጥሩ። አብ ለአንተ ተሰቅሎልሃል ወይ? አይ በቃ ይቀበል። አልተሰቀለም። አብ አልተሰቀለም ብራዘር። ቀጥል። አብ አልተሰቀለም። ኢብራሂም ቀለል ቋንቋ እኮ ነው። እግዚአብሔር ይመስገን። እንዴት ነው ማኑ? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። እግዚአብሔር ልጅ አለው። አባትስ? እግዚአብሔር ዘላለማዊ ነው። አይ እግዚአብሔር አባት አለው። አይ ልጅ አለው አባት ተጠቅሷል። በዚህ በውስጥ ምንድን ነው የጠየቁት? እግዚአብሔር አባት አለው ወይስ የለውም? ይገባኛል። ኢየሱስ እግዚአብሔር ከሆነ እንዴት አባት ያጣል ልትለኝ እንደሆነ ይገባኛል። ግን እግዚአብሔር አይደለም። ምን እንደዛ ማለት ፈልጌ አይደለም። እግዚአብሔር አባት አለው ወይስ የለውም? እግዚአብሔር አብ አባት ነው። ኖ አይ እግዚአብሔር አብ አይደለም ያለው። እግዚአብሔር ስንት እግዚአብሔር አለ? እግዚአብሔር አንድ ነው። ይሄ አንዱ እግዚአብሔር አባት አለው ወይስ የለውም? እግዚአብሔር አባት የለውም። ኦኬ። ይሄስ እግዚአብሔር ልጅ አለው? በባህሪ ሐሳቡ እኮ እንደዚህ አሁን በአእምሯዊ መንፈሳዊ ነገር ስለሆነ ዲፋይን ተደርገው እንደዚህ አንድ ለአእምሮ ምላሽ ላይሰጥ ይችላል። ግን በመንፈሱ ሐሳብ ስትሄድ አለውም የለውም ልትል ትችላለህ።
ለምሳሌ እግዚአብሔር አባት አለው ለማለት ይከብዳል በአእምሮ ማለት ነው። ኢየሱስ ክርስቶስ ግን እግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይነግረናል። ግን እውነትን ነው፣ በአእምሮ ካሰብከው በጭራሽ የማይመጣ አልጎሪዝም ነው። ስለዚህ እግዚአብሔር አባት አለው ወይስ የለውም? እግዚአብሔር አብ አለ። እሱም ግን ማለት ነው ኢየሱስ ክርስቶስ ለምሳሌ አባት ሲል ሰውኛ አባት አይደለም። አይ ሰውኛ አባት አይደለም። አሁን እግዚአብሔር ልጅ እንዳለው ነገርከኝ፣ አባትስ አለው? ጥያቄ ልጅ ስለ አሁንም ልጅ ካልኩኝ ማለት ነው አሁን እኔ እናንተ እንደምናወራው አባት አይነት ወይም ልጅ አይነት አይደለም። ገብቶኛል። እንደሱ አይደለም። አሁን የጠየቅኩ ጥያቄ በዕብራውያን ምዕራፍ 1 ቁጥር 8 ነው መሰለኝ። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል አይደለ? እግዚአብሔር ልጅ እንዳለው እንደወለደ ይናገራል። እኔ ደግሞ የጠየቅኩ እግዚአብሔር አባት አለው ወይ? እግዚአብሔር አባት የለውም በአንድ በኩል። ኦኬ፣ እግዚአብሔር ልጅ አለው? እግዚአብሔር ልጅ አለው በአንድ በኩል። መንፈስ ቅዱስ ልጅ አለው? እግዚአብሔር አቢር ነው ስምህ፣ ግን መንፈሳዊ ነገር ነው እያወራን አይደለም እኮ ለማወቅ ነው። መንፈስ ቅዱስ ልጅ አለው? መንፈስ ቅዱስ ልጅ የለውም። አባትስ? እግዚአብሔር አሁን እዚህ ዲቪዥኑን አይ መንፈስ ቅዱስ አባት አለው ወይ? ልጅ የለውም ማለት እኮ ገባኝ። መንፈስ ቅዱስ እግዚአብሔር ሆኖ የለው እኮ። ስለዚህ እግዚአብሔር ሆኖ ልጅም የሌለው አባትም የሌለው አለ ማለት ነው። እንደዛ ልትል አትችልም። ደግሞ ልትልም ደግሞ ትችላለህ። ኦኬ፣ ልልም እችላለሁ፣ ልልም አልችልም። አዎ፣ እንዴት መሰለ እዚህ ጋር እኔም እንዳንተ አስብ ነበረ፣ ግን ነገሩ መንፈሳዊ ስለሆነ እንደዚህ በአእምሮ ተንተነ እዚህ ጋር ነው ልትለው አትችልም። እንዴት እንደሆነ መጽሐፉ ራሱ ለዛ ነው ብዙ ሰዎች ግራ የሚያጋባው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መጽሐፉ ይናገራል። ግን ዛሬ ወለድኩ ያለው ዕብራውያን ላይ እንደዛ ለማለት አስቦ አይደለም። ወለድኩ ሲል እንደዛ ለማለት አስቦ አይደለም። ሌላ ጥያቄ ካለ ጠይቀኝ። በቃ እሺ፣ ጥያቄውን ቀለል እናድርገው አይሻልም? ይሄ ትንሽ አይ ቲንክ ከመንፈሳዊ ነገር ጋር ከመጸለይ ጋር ከመገለጥ ጋር የተያያዘ ነገር ነው መሰለኝ። ትችላለህም አችልም። እዚህ ጋር ምን አለ መሰለ፣ በእውነትም መገለጥ ነው ያልከው፣ መገለጥ ነው። ስለ ኢየሱስ ክርስቶስ መገለጥ ነው። አብ ካልገለጠላቸው በቀር ይላል መጽሐፍ ራሱ ማለት ነው። ስለ ኢየሱስ ክርስቶስ ለማወቅ አብ ሊገልጥልህ ይገባል የሚል ጽሑፍን ወይ ደግሞ ጥቅሱን አንብበህ ሊሆን ይችላል። ስለዚህ እኔ አሁን በቃ በመገለጥ እንዝጋው። በቃ ይገለጥል ከተገለጠ ይገለጥልኛ። በቃ ቀለል ወዳለ ጥያቄ ልጅ ከየትኛው ዶሚኔሽን ነው? ኦርቶዶክስ እና ጴንጤ ነህ? ምንድን ነህ? እኔ ፕሮቴስታንት ነኝ። ኦኬ፣ ፕሮቴስታንት ከሆንክ እሺ፣ እንትን አሁን አምላክ ወደ ምድር መጥቷል አይደለ? ሰው ሆኖ መጽሐፍ እንደዚህ ይላል፣ የማይታየው አምላክ እንደሚታይ የሆነበት ኢየሱስ ክርስቶስ አንድያ ልጁ ተረከልን ይላል። ያ ማለት እንዴት መሰለ፣ ከመጀመሪያው ጀምሮ እግዚአብሔርን ያየ አንድም ሰው እንኳን አልነበረም ይላል። ግን አንድያ ልጁ ተረከልን ይላል። ሰው ከተፈጠረ ጀምሮ አዳምና ሔዋንን ወይ ደግሞ አዳምና ሐዋን ጨምሮ ማንም እግዚአብሔርን ያየ አልነበረም። ኢየሱስ ክርስቶስ ግን የእግዚአብሔርን ማንነት ለኛ ገልጦልናል። አሁን የጠየኩት ጥያቄ አምላክ ወደ ምድር ሰው ሆኖ መጥቷል። ያ ሰው ሆኖ ኦኬ፣ ስንት አምላክ ነው ሰው ሆኖ ወደ ምድር የመጣው? አቤት ተዘራ ከኔ ጋር ነህ? ስንት አምላክ ነው ወደ ምድር ሰው ሆኖ የመጣው? እግዚአብሔር ልጅ ኢየሱስ ክርስቶስ። ስንት አምላክ እንደዛ አሁን ቅድም ነገር ያለው አንድ አምላክ፣ ሁለት አምላክ፣ ሶስት አምላክ እንደማይባል ነገር ያለው እኮ። ስንት አምላክ ነው ወደ ምድር ሰው ሆኖ የመጣው? የእግዚአብሔር ልጅ በባህሪ ልጅ የነበረው አምላክ ማን ነው? አይደለም፣ ስንት አምላክ ነው ወደ ምድር ሰው ሆኖ ተገልጦ የመጣው? ስንት አምላክ ቁጥር ነው የጠየቀው? አንድ አምላክ። ኦኬ፣ ስለዚህ ያ አንዱ አምላክ ነው ሰው ሆኖ ወደ ምድር የመጣው? አዎ። ኦኬ፣ ይሄው አንዱ አምላክ። አዎ፣ አንዱ አምላክ ሰው ሆኖ ወደ ምድር ከመጣ በቃ ይሄ ብቻ ነው አምላክ ማለት ነው፣ ሰው ሆኖ የመጣው ሌላ የለም። እንደነገርኩህ ነው። አዎ ነው በቃ ይሄም በጸሎት ነው። በቃ እሺ፣ ጥያቄ ካለ ጠይቅ። በቃ
አይ ምናልባት ሐሳብ ይገባኛል። ልጅ የሆነው ግን ማለት ነው። እኔም ያንተም ሐሳብ ገብቶኛል። ነውምም አይደለምም ነው በመንፈስ የሚፈታ ነገር ነው። ለምሳሌ ነው ካልኩ እንዴት አለ መሰለ፣ ለምሳሌ ሶስት ነው አይገብኛል ነገር ያለው ተረዳው በቃ ነውምም አይደለምም ተረድቻለሁ። ጥያቄ ካለ ጥያቄ እንቀጥል። እንደ ጥያቄ የለኝም፣ ግን እንደ ጥያቄ ብዙ ጥያቄ አለኝ። እንደ ሐሳብ ግን ያለኝ ሐሳብ ማለት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ልል እፈልጋለሁ። አምላክ ነው የእግዚአብሔር ልጅ የሆነው እንዴት ነው? እግዚአብሔር ልጅ የሆነው በባህሪ ነው። እግዚአብሔር ነው ራሱ እግዚአብሔር እኮ በባህሪ ምንድነው ማለት ምንድነው? የልጅና የአባትነት እንትኑ የተፈጠረው በምንድን ነው? ለምሳሌ አሁን እኔ እናቴ ስትሆን የኔ እናት ወልዳኛለች እኔ እናት። ስለዚህ አብና ወልድ ልጅና አባት የሆኑት ከምን አንፃር ነው? እንደዛ ግን ለማለት አይከብድም ወይ ብዬ ነው። እንዴት መሰለህ ነው አይ እንደ ሰው ሳይሆን ምንድነው አባትና ልጅ ያረጋቸው የባህሪ ልጅ ምናምን የሚባለው ግንኙነታቸው ምንድነው? እግዚአብሔር አንድ እንደሆነ ነገር ያለው ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ያልኩበት አይሁድ አለ ወይ ደግሞ ነው አይደለም። ግንኙነታቸው ምንድነው? የአባትና የልጅ ይሄ ግንኙነት የተፈጠረው ከምን አንፃር ነው?